የፔንታቱክን መጽሐፍ ነው የምንመለከተው። የፔንታቱክ መጽሐፍ የሚለው አምስቱን የሙሴ መጽሐፍቶችን ነው ማለት ነው የሚይዘው። ዘፍጥረት፣ ዘጸአት፣ ዘሌዋውያንን፣ ዘሁልቁና ዘዳግም። ስለዚህ ከመጀመሪያ ማንን አይተናል? ዘፍጥረትን አይተናል። ዘፍጥረት ላይ ብዙ ቆይተናል አይደለ? ለምን? ዘፍጥረት የመጽሐፍ ቅዱስ መነሻም ስለሆነ ማለት ነውና ብዙ ነገር ራሱ ፍጥረት አለ፣ የሰው ልጅ አፈጣጠር አለ፣ የሰው ልጅ ውድቀት አለ። መጀመሪያ ላይ ዘፍጥረት ምዕራፍ 1 ምዕራፍ 2 በተለይ ምዕራፍ 3 ላይ ያለው ታሪክ ሙሉ መጽሐፍ ቅዱስን የሚይዘው ሐሳብ ስለሆነ ማለት ነው። እና ዘፍጥረትን በመናይበት ጊዜ ያየነው ነገር ምንድነው? የእግዚአብሔርን ጸጋ እየተመለከተን ነበር። ዘፍጥረት መጽሐፍ ላይ ያለ የእግዚአብሔር ጸጋ የት ነው የተገለጠው እያለን እየተመለከተን አብረን እያወራን የተገለጠው ዘፍጥረት ላይ ነው በሚለው አግኝተናል። ለምን? አፈጣጠራችን እንኳን ሳይቀር የእግዚአብሔርን ጸጋ ያየንበት ጉዳይ ነው። ለምን? በመልኩ እንዳምሳሉ የተፈጠረን ስለሆነ እንዴት ሰው በእግዚአብሔር ላይ አምጾ የሚወድቀውን ሰው እግዚአብሔር ግን በጸጋ በሱ መልክና አምሳል ሲፈጥረው ሳያቅ ነው አውቆ እያወቀ አመፀኛ ሊሆን እንደሚችል እንደሚያምጽ እያወቀ እግዚአብሔር ግን በሱ መልክ በሱ አምሳል እንድንፈጠር አደረገን። ከዛ ደግሞ የፈጠረው ፍጥረት ላይ ደግሞ ንገሱ ሲለን እንመለከታለን። እሱ ብቻ አይደለም የማዳንን ጸጋ ደግሞ ለኛ ሲገልጥልን ተመልክተናል ማለት ነው። ስለዚህ ትልቁን የእግዚአብሔርን ጸጋ ምርጫውን የተመለከትንበትን መጽሐፍ እሱን አይተናል። ከዛ የነ አብርሃምን ምርጫ ለነ ያዕቆብ ለነ ይስሐቅ ያደረገው ለእስራኤል ቤት ያደረገው ምርጫ እየተመለከትን ነበረ። ባለፈው ደግሞ ያየነው የትኛውን ክፍል ነበረ? ዘጸአትን አይደለ? ዘጸአትን ስንመለከት 10 ነገሮች አይተናል። ምንድነው? አንደኛ 10ቱን የእግዚአብሔር ተአምራትን የጥፋት በግብፃውያን ላይ የመጣውን ጥፋት የእግዚአብሔርን ግን ተአምራት ከዛ ይሄ ተአምራት ለሁለቱም ህዝብ ነው። አንደኛ በግብፃውያን አማልክት ላይ እግዚአብሔር ምንን ሊያመጣ? ፍርድን ሊያመጣ 10ቱን ጥፋት በምንመለከትበት ጊዜ ከበስተጀርባ ያለ አማልክት ነበር ግብጽ የሚያመልከው። 10 ማለት አማልክቶቻቸው እኮ ብዙ ናቸው፣ ግን 10 አማልክቶችን አይተናል። እግዚአብሔር ጥፋትን ያመጣባቸው ምንም ማድረግ እንደማይችሉ ማለት ነው። ስለዚህ ሲሰሩ የሰራ በመሰለ ጊዜ እነዚህ አማልክቶች እየሰሩ ነው በሚባሉበት ጊዜ እንኳን እግዚአብሔር ስለተዋቸው ነው እንጂ እግዚአብሔር ስለማይችላቸው አይደለም። እግዚአብሔር ግን ስለተዋቸው ልክ ምን ለማይረባ አእምሮ አሳልፎ ሰጣቸው ይላል አይደለ? ስለዚህ ስለተዋቸው ነው። ምንም መስራት እንደማይችሉ ማሳየት ሲፈልግ ደግሞ እግዚአብሔር አሳየ ማለት ነው። ስራቸውን ሁሉ አፍርሶ አሳየ። 10ቱ ጥፋት በግብጽ ላይ የመጣ ማለትም በግብጽ አማልክት ላይ የመጣ ጥፋት። የአማልክቱን ስሞች ባለፈው እየጠቀስን እያየን ነበር። ሌላው 10 ነገር ደግሞ ምንድነው? እሱ ዘጸአት ላይ ያየነው ህግ አይደለ? 10ቱ ትእዛዛት ሰው ከእግዚአብሔር ጋር የሚኖርበትን። ለምን? እግዚአብሔር ስርዓቱን ካልሰጠን ሰው ባይ ዲፎልት ህግን የሚጥስ ፍጡር ነው ማለት በራሱ ህግን የሚጥስ ነው። እግዚአብሔር ግን ከኔ ጋር የምትኖርበት አኗኗር ይሄንን ይመስላል ብሎ ሰጠን። እንችላለን ወይስ አለመቻላችን ነው ኢየሱስ ክርስቶስን ያመጣው። ግን እግዚአብሔር መስፈርቱ አካሄዱ እንደዚህ ነው ብሎ አሳየ ማለት ነው። እሱ ብቻ አይደለም፣ እርስ በርስ ጎንዮሽም ደግሞ ምን ያስፈልገናል? ስርዓት ያስፈልገናል። 10ቱን ትእዛዛት ስናጠና ኢቭን በትዳር ውስጥ ያለ፣ በእናትና በአባት በመንግስት መካከል ያለ፣ በንብረት መካከል ያለ ህጎችን ሁሉ እንድናከብርበት የተሰጠን ትእዛዝ ነው። ትእዛዛቱ ሁሉ ህጉ ሁሉ መጥፎ አይደለም። ህጎች ሁሉ መልካም ናቸው። ግን ህግኛን መልካም ማድረግ አልቻለም እንጂ ህጉ አይደለም መጥፎ። ህጉ እኛን መልካም ማድረግ የሚችል አይደለም። ህጉኛን መልካም ማድረግ የሚችል አይደለም። ስለዚህ ማን ነው እኛን መልካም ማድረግ የሚችለው ካለን የእግዚአብሔር ጸጋ ይባላል። ጸጋ እኛን መልካም ማድረግ ይችላል። አዎ በትክክል እኛን ራሱ የእግዚአብሔር ጸጋ መልካም ማድረግ ይችላል። እግዚአብሔር የተመሰገነ ይሁን። ህግ ግን በፍጹም ለዛ ከሆነ አሁን ህግን ተመክተው መልካም መሆን የሚፈልጉ ሰዎች ያሳዝኑኛል። በፍጹም ድካማቸውን፣ አለመቻላቸውን፣ ባዶነታቸውን ነው የሚመለከቱት። በምን ውስጥ? በህግ ውስጥ። ህግ መቼም የሰው ልጅ መልካም ሊያደርገው አይችልም። ህግ ቀንበር ነው። መጥፎ ስለሆነ ግን አይደለም። ህግ ሁሉ መልካም ነው። ግን ጸጋ የሚባል ነገር በኢየሱስ ክርስቶስ ወደ እኛ መጣ። ጸጋ እኔን እናንተን የተቀበለውን ሁሉ መልካም ማድረግ ይችላል። አሁን 2 ነገር ምንመለከተው ህግ ብለናል፣ ከዛ ጸጋ ብለናል። ሁለቱም ላይ ደግሞ ሁለት ነገር ይወጣል። እኛ የምናደርገው ልክ እንደ ዘፍጥረት ማለት ነው። ዘፍጥረት ምዕራፍ 1 ላይ ያለው 2 ነገር አይደለም እንመለከተው። የእግዚአብሔርን ጸጋ ያየነበት አንዱ ምን እኛ ስንል ምናችን ነው? አፈጣጠራችን ብለናል። ሲፈጥረን የእግዚአብሔርን ጸጋን የተመለከትነው ምን በመልኩና በአምሳሉ የእግዚአብሔር ጸጋ ነው። ያ የእግዚአብሔር ጸጋ በመልኩና በአምሳሉ እኛን ፈጠረን። ስለዚህ አደረገን አይደለ? ያ የተደረገው ማን? እኛን።
እኛ እኔ እናንተ ሰው የሚባለው ተደረገ። እዛ እኛ የምናደርገው ማለት ደግሞ ስራ ልትሉ ትችላላችሁ። ይሄ ዘፍጥረት ምዕራፍ 1 ቁጥር 28 ላይ ብዙ ተባዙ ሙሉ ግዙ ይላል። ስለዚህ አድርጉ ነው። መግዛት ማለት ማድረግ ነው፣ ማስተዳደር ማለት ነው። ስራችንስ በምን? በጸጋ እግዚአብሔር በሆነው ነገር ላይ ነው ግዙ ያለን ራሱ ማለት ነው። ስልጣን ነው። ስልጣን ዴሊጌትድ አውቶሪቲ፣ የውክልና ስልጣን። ህግ ጋር ስንመጣ እኛን አፈጣጠራችንን ማለት መልካም አድርጎታል ወይ ብለን ስንል ኔቨር አላደረገውም። ህግ መጥፎ ነው ወይ እያለን አይደለም። አሁንም አስመረን እንይዛለን ማለት ህግ መጥፎ አይደለም። ህግ ግን እኛን መልካም ማድረግ አልቻለም። ኦኬ አንድ እሱ ጋር ለምን ህግ ሲሰጣቸው በብሉይ ኪዳን የሙሴ ህግ በሚሰጥበት ጊዜ መንፈሳዊ ሙታኖች ነበሩ፣ መንፈሳዊ ህያዋን መሆን አልቻሉም። ስለዚህ እነሱ ጋር ከመጣን ሰዎች ሙቶች ናቸው። ስቲል የእግዚአብሔር መንፈስ እነሱን ድጋሚ አልፈጠራቸውም። ስለዚህ ሰዎቹ መልካም ነገር የላቸውም በውስጣቸው፣ ግን ህግ ተሰጥቷቸዋል። ስለዚህ ህጉ ሰውን መልካም ሊያደርግ አይችልም። አንድ ለዛ ነው ህግ አቅም የለውም የምንለው። አቅም የለውም፣ ህጉ አይደለም መጥፎ። ከዛ ደግሞ ህግ ሲሰራ ማለት ነው በስራ ምን ሊያመጣ ይሄዳል? ጽድቅን ሊያመጣ የሆነ ነገር ያደርጋል፣ ይቆፍራል፣ ይሸከማል፣ ምናምን ነገር ያደርጋል። ግን አፍተር ኦል መጨረሻ ላይ የመርገም ጨርቅ ነው ስራችን። አሁንም ስራ ጋር ከመጣን በህግ ምንም ነገር የለም። ግን ዘጸአት ምዕራፍ 20 ላይ የተቀመጠው የህግ ስራዎች ሁሉ 10ቱ ትእዛዛት መጥፎ ነው ወይ? አይደለም። ጸጋማ ዘፍጥረት ላይ ማየን። አዎ ጸጋ፣ እሱ ጸጋ ነው፣ ጸጋ ነው። መጽሐፍ ቅዱሳችን ሙሉ በሙሉ የጸጋ መጽሐፍ ነው። ጸጋው አዲስ ኪዳን ላይ ተገለጠ እንጂ በኢየሱስ ክርስቶስ ለሰው ልጅ ሁሉ ተገለጠ እንጂ መጽሐፍ ቅዱሳችን የጸጋ መጽሐፍ ነው። ጸጋውማ ሲመጣ ማን ወደኛ መጣ? እኛን አደረገ። ምን አደረገን? የእግዚአብሔር ልጆች አደረገ። ጸጋው ጻድቅ አደረገን። ስራችን ሁሉ ቤተክርስቲያን ውስጥ ያለን ሰዎች ሁሉ ፍጹም የሆነ ስራ ስለምንሰራ ነው? አይደለም። ግን ስማችን ቅዱሳን፣ እግዚአብሔር የተመሰገነ ይሁን በጸጋው ስለሆነ። ወደ ራሳችን ከተመለከትን ቅዱስ የሚባል ነገር የለም። ዛሬ ምድር ላይ ስንመላለስ ግን በክርስቶስ በመንፈሱ ምን ሆን? ተቀደስን። የተቀደስን ህዝብ ነን። አደረገን፣ እኛን አደረገን። ሌላው ደግሞ ጸጋው ጋር ስንመጣ ስራችንን ኤፌሶን ምዕራፍ 2 ቁጥር 10 ላይ መልካምን ነገር ለማድረግ መልካምን ስራ ለማድረግ በማን? በክርስቶስ ተፈጠርን። አንደኛ በክርስቶስ የተፈጠርንበት ይሄ አዲሱ ፍጥረት በራሱ ምንድነው? እሱ እኛ የተደረግንበት የተፈጠረው አዲሱ ሰው ለመጀመሪያ ጊዜ ምን አደረገው? አዲሱ ሰው ተፈጠረ፣ ተደረገ አዲስ ሰው። ከዛ ይሄ አዲሱ ሰው ደግሞ በክርስቶስ መልካምን ነገር ለማድረግ ያ ማለት ስራችን እና አሁን የምንሰራው ስራ መልካም ነው። አዎ ስራችን መልካም ነው። የእግዚአብሔርን ተልእኮ ኢየሱስ ክርስቶስ ሰጥቶን የሄደው ስራ እኮ በቃ ድንቅ ስራ ነው። ዘሌዋውያን ላይ በምንመጣበት ጊዜ ደግሞ ያየነው ምንድነው? እሱ የመስዋዕትን ስርዓት ነው እየተመለከተን የነበረው። እግዚአብሔር በዘሌዋውያን መጽሐፍ ላይ መስዋዕትን ሰጠ። ያ መስዋዕት የቅድስና ምልክት ነው። ያለ ደም ምንም ነገር ሊቀደስ አይችልም። ደም ነው የሚቀድሰው። ስለዚህ በዛ መጽሐፍ ላይ ደምን እንዴት ማፍሰስ እንደሚገባቸው ያሳያል። ደሙ ምንን ያሳያል? እኛን ይቀድሰንና ዘሌዋውያን ጥላ ነው ብለናል። ጥላ ነው። ስለዚህ እኛን ይቀድሰንና በዛ ቅድስናችን በእግዚአብሔር ፊት መቅረብ እንድንችል ይረዳናል ማለት ነው። ያንን ደም ይዞ አሮን ወደ ቤተ መቅደስ ወደ ቅድስተ ቅዱሳን ይገባል። እግዚአብሔር ያንን ይመለከትና የእስራኤል ሕዝብ ሁሉ ምንድን ነው ብሎ ያምናል? ቅዱስ የተቀደሰ እናንተ ርስቶቼ ናችሁ አላቸው። መንግስትና ምን ካህናት እንድትሆኑ እኔ መርጫቸዋለሁ አለ። ከዛ እየተመለከትን ነበር። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እኛን አሁን ለቤተ ክርስቲያን መልካችንን ይነግረናል። ቅዱስ ሕዝብ ካህን እያለ ይናገራል። ቅዱስ ሕዝብ፣ የተቀደሰ ሕዝብ፣ ካህን፣ ለመንግስቱ የተጠራ የተመረጠን ሰዎች እንደሆን ይናገራል ማለት ነው። ኦኬ ዛሬ ዘሁልቁን እንመለከታለን። የዘሁልቁ መጽሐፍ በምንመለከትበት ጊዜ ስሙ በእንግሊዝኛ ነምበርስ አይደለ? ነምበርስ ማለት መቁጠር ስላለው ነው። በዘሁልቁ መጽሐፍ ላይ የቁጥር በመጀመሪያና በመጨረሻ ላይ ህዝቡን እንዲቆጠር እግዚአብሔር ይፈቅዳል። ለምን? ህዝቡ ሰራዊቱ ነው። በሚታይ ዓለም ለእግዚአብሔር እግዚአብሔር ሰራዊቴ የሚለው ማንን ነው? የእስራኤልን ህዝብ በሚታየው ዓለም ላይ። በማይታየው ዓለም ላይ ለእስራኤል ደግሞ ሰራዊት ይሆናል። አዎ ቅዱሳን መላእክቶች እስራኤልን ያግዛሉ፣ ስለ እስራኤል ይዋጋሉ። ያንን ሁሉ ጦርነት እስራኤል ድል ያደረገው በራሱ ኃይል በራሱ ጉልበት አይደለም።
ኢያሱ የዚያን ጦር የሚመራ ነበረ። የእስራኤልን ሕዝብ ጦር የሚመራው ማን? ኢያሱ ነው። ግን በእነሱ ጉልበት አይደለም ጦርነቱን ሁሉ ነገስታትን ሁሉ ድል የነሱት። በማይታየው ዓለም እስራኤልን የሚያግዝ ምን ነበር? እጅ ነበረ። ግን እግዚአብሔር እዚህ ጋር ፈቀደ። ሕዝቡ ይቆጠር አለ። ምን ያህል ሰራዊት አለ? ይቆጠር አለ። እግዚአብሔር ነው ያለው እዚህ ጋር። ይሄንኑ ራሱ ዳዊት ሲያደርግ ግን እግዚአብሔር ዳዊትን ሲቀጣው እንመለከታለን። ዳዊት በራሳቸው በስጋ ሲታመን ነው። በስጋን የታመነው ያንን እግዚአብሔር መቼም አይፈቅድም። በስጋ የሚታመን ሁሉ የተረገመ ነው ተብሎ ተጽፏል። መቼም አይፈልግም። ስለዚህ የቁጥር ስነ ስርዓት እንመለከታለን። ዘሁልቁ ምዕራፍ 1:1 እግዚአብሔርም ሙሴን በሲና ምድረ በዳ በመገናኛው ድንኳን ውስጥ በሁለተኛው ወር በመጀመሪያው ቀን ከግብጽ ምድር ከወጡ በኋላ በሁለተኛው ዓመት እንዲህ ብሎ ተናገረው። የእስራኤልን ልጆች ማህበር ሁሉ ድምር በየወገናቸው በየአባቶቻቸው ቤቶች በየስማቸው ቁጥር ወንዱን በየራሱ ውሰድ። ከ20 ዓመት ጀምሮ ከዛም በላይ ያለውን ከእስራኤል ወደ ሰልፍ የሚወጡትን ሁሉ አንተና አሮን በየሰራዊቶቻቸው ቁጠሯቸው። መቁጠር እግዚአብሔራዊ ነው፣ መጽሐፍ ቅዱሳዊ ነው። መቁጠርን መልመድ አለብን። በምንቆጥረው ነገር ልንመካ አይደለም። መቁጠር ግን መልመድ አለብን። ዘሁልቁ ምዕራፍ 26 ከቁጥር 2 እስከ 4 ጀምሮ ድጋሚ እንመለከታለን። ከ20 ዓመት ጀምሮ ከዚያም በላይ ያለውን በእስራኤል ወደ ሰልፍ የሚወጣውን ሁሉ የእስራኤልን ልጆች ማህበር ሁሉ በየአባቶቻቸው ቤት ቁጠሩ ብሎ ተናገራቸው። ሙሴና ካህኑ አልዓዛር በዮርዳኖስ አጠገብ በኢያሪኮ ፊት ለፊት በሞዓብ ሜዳ ላይ እግዚአብሔር ሙሴን ከግብጽ ምድር የወጡትን የእስራኤልን ልጆች እንዳዘዛቸው ከ20 ዓመት ጀምሮ ከዚያም በላይ ያለውን ሕዝብ ቁጠሩ ብለው ተናገራቸው ይላል። እግዚአብሔር ሲያስቆጥራቸው እናያለን። ይሄ መጽሐፍ የዘሁልቁ መጽሐፍ በአይሁዶች አጻጻፍ የምድረ በዳው ነው የሚባለው። በምድረ በዳ ለምን? የዘሁልቁ መጽሐፍ በቃ እስራኤል 40 ዓመቱን ያሳለፈበት ቦታ ነው። 40 ዓመት ያለው ታሪክ የቱ ጋር ነው ካልን የዘሁልቁ መጽሐፍ ነው። ችግሩም የሚጀምረው ችግሩም ወደ ፍጻሜ የሚመጣው እዛ ጋር ነው። በምድረ በዳ ብለን ካልን ሰዎች ሁሉ የራሳቸው ምድረ በዳ አላቸው። በነገራችን ላይ ሁሉ ሰው በምድረ በዳ የምናልፍበትን ጥበብ እግዚአብሔር ያብዛልን። በምድረ በዳ የምናልፍበት ጥበብ አስፈላጊ ነው። ምድረ በዳ ይታለፋል። አዎ ይታለፋል። ለምን? ያለፉ ሰዎችን አይተናላ። ግን አብዛኛው ሰጥመዋል በምድረ በዳ። ኃያሉ የሚባለው ሰጥሟል። ማን? ሙሴ ሰጥሟል በምድረ በዳ ማለት ምድረ በዳውን አላለፈም። የዛ ፈተናውን አላለፈም ሙሴ። በመጀመሪያ ምድረ በዳ ላይ ካየን የእስራኤል ሕዝብ በእግዚአብሔር ላይ ያመፀበት እግዚአብሔርን እንደ ስተተኛ የቆጠረበት ስፍራ የዘሁልቁ መጽሐፍ ነው። እዛ ጋር የምናገኘው ምድረ በዳቸው ላይ ከ20 ዓመት በላይ የሆነ ሁሉ ማለፍ አልቻለም። አስተላለፉን አላወቀበትም። ስለዚህ ይሄ መጽሐፍ ለኛ ሲጻፍ ለህይወታችን ነው፣ ለትምህርታችን ነው። ለህይወታችን ነው፣ ከውስጡ ህይወት እናገኛለን። ለትምህርታችን ነው፣ ከውስጡ እንማርና እንኖርበታለን። ከነሱ ስተት የነሱን ስተት አንደግመውም። የነሱን መልካም ነገር ደግሞ እንወስደውና እንኖርበታለን። ስለዚህ የእስራኤል ህዝብ እግዚአብሔርን አላመነውም። ለነርሱ እግዚአብሔር አቅም የሌለው እና የመሰላቸው ወቀሱት አይደለ? በምድረ በዳ ሊያጠፋን ነው ብለው አሉት። ወደ ግብጽ ብንመለስ ይሻለን ነበር አሉ። ግን ያችን ምድረ በዳ ማለፍ አልቻሉም። ከፊታቸው የመጣ የሰው ሁሉ ፈተና ይለያያል። በነገራችን ላይ ዛሬ ላይ እግዚአብሔር እልም ያለ ምድረ በዳ ላይ ወስዶ አይደለም የሚያስቀምጣችሁ ማለት ነው። እናንተ ከሰማይ መና እየወረደ ከአለት ላይ ውሃ እየጠጣችሁ እየተፈተንኩ ነው አይደለም። መንገዱ ሌላ ነው። ስለዚህ እኛ የምናልፍበት ምድረ በዳ ምንድን ነው? እሱን ማወቅ ይጠበቅብናል። እነሱ ሰጠሙ ማለት ከ20 ዓመት በላይ ያሉ ሰጠሙ። ከሁለቱ በስተቀር ከኢያሱና ከካሌብ በስተቀር ሙሴንም ጨምሮ። ሙሴ ግን በራሱ ነው የሰጠመው። አሁን ያቺን ፈተና እሱ አልፏል፣ ያቺኛውን አልፏል። ግን የራሱ ፈተና ነበረው። የራሱ ፈተና ሲመጣ ይቱ ጋር ድንጋዩ ጋር ውሃ እጥረት በነበረበት ጊዜ እኔና አሮን ለእናንተ ውሃ ማውጣት ያቅተናልን አለና ድንጋዩን መታው። ከአንዴም ሁለቴ መታው። ድንጋዩ ማን ነበር ይለናል? ኢየሱስ ክርስቶስ ነው። ሁለት ጊዜ አይመታምም። ተናገረው። አሁን እምነት ወደ መነጋገር ሌቭል አድጓል። እኛ ይዳነ በምንድን ነው? ተናግረን። በነገራችን ላይ ንስሐ ገብተን በአንደበታችን መስክረን
ኢየሱስ ጌታ ነው። ያ መዳንን አመጣልን። አሁን እነሱ መጀመሪያ አለቱን መታው። አንደኛ ደረጃ ኢየሱስ ክርስቶስ ተመታላቸው፣ ተገረፈላቸው። ልክ ለኛ እንደተገረፈልን በአዲስ ኪዳን ላይ። ከዛ በኋላ እሱ አንዴ ተገረፋል፣ እኛ ደግሞ መተን ተናግረን ያንን ተቀበለን። ሙሴ ያንን ስርዓት አካሄደ። ሁለተኛው ጋር ሲመጣ ግን ድንጋዩን ተናገረው አለው። ሙሴ ስታክ አድርጓል እዛ የቀደመው አስተሳሰብ ላይ፣ በቀደመው አስተሳሰብ ላይ ጻና እዛ መጥቶ ድንጋዩን ይመታል። እግዚአብሔር በሙሴ ላይ ሲቆጣ እንመለከተዋለን። ሙሴ ምድረ በዳው ማለፍ አልቻለም። ከዛ ሌላ ሰው ደግሞ እናገኛለን። ማርያምም በዛ ምድረ በዳ ላይ ነው የተቀበረችበት ስፍራ ነው። ቃዴስ የሚባለው ስፍራ። ቃዴስ ለነሱ የመስመጫ ቦታቸውን የሆነባቸው እግዚአብሔር ነው ወይ ያሰጠማቸው? አይደለም። ለነሱ ግን ያቺን ፈተና ማለፍ መሻገር አልቻሉም። እግዚአብሔር ምንን ይፈልጋል? እምነትን ይፈልጋል። በኃይሉ እንድንታመን በእርሱ እንድንታመን ይፈልጋል። እና አልገባቸውም። በስጋቸው ሰጠሙ ማለት አላለፉትም። ያቺን ፈተና አላለፏትም። ያ ማለት ሙሴ ያልዳነ ሞይ አይደለም እኮ አትገባም ነው። እሱም በምድረ በዳ ላይ ይቀራሉ። እና ከነዓንን በምናይበት ጊዜ ይሄንን እናያለን። ኦኬ ዋና አምስቱንም መጽሐፍቶችን በምንመለከትበት ጊዜ በዘኍልቍ መጽሐፍ ላይ ስንመጣ የምንመለከተው የሥነ መለኮት ሐሳብ አንደኛ የእግዚአብሔርን ታማኝነት እና መመሪያ እናገኛለን። የእግዚአብሔርን ታማኝነት በምንመለከትበት ጊዜ በዘኍልቍ መጽሐፍ ላይ እግዚአብሔር ለነሱ ታማኝ የነበረው አጠቃላይ በዚህ ጉዞ ውስጥ በምንመለከትበት ጊዜ የእግዚአብሔር አብሮነት አብሯቸው ነበረ። በቀን በደመና ይላል፣ በሌሊት ደግሞ በእሳት አምድ ይመራቸው ነበረ። ፕሬዘንሱ ማለት ነው። ፕሬዘንሱ በጣም ነው የሚገርመኝ። ያው በቀን በደመና ሲል እኮ ሪል ደመና ነው። ለምንድን ነው ደመና ይሆን? ፀሐዩ እንዳቃጥላቸዋል። አይገርማችሁ? በጣም ይገርማል። እኔ በጣም ነው የሚደንቀኝ። ማለት አንዳንድ ጊዜ ምን ያህል ታምኑታላችሁ? እናምነዋለን እንለዋለን እንጂ እኮ አናምንም። የእውነት አሁን ደመና ነበረ እስራኤልን ተከትሎ የሚሄድ አይመስለንም አይደለ? ቃሉን ነው የምናነበው እንጂ እኮ አይመስለንም። በቃ የሆነ ነገር እንድናምን የተጻፈልን። ግን ደመና ስንል ሪል ደመና ነበር። ሪል ደመና ከነሱ ጋር አብሮ አለ። ከዛ ደግሞ ሲያርፉ ደግሞ እስራኤላውያን ደግሞ በሚያርፉበት ጊዜ ደግሞ ምን አለ? እሳት አምድ አለ። ብርዱ ምናምን ነገር እንዳይመታቸው በእሳት አምድ ደግሞ ይሸፍናቸዋል። ምን አይነት መታደል ነው ይሄ! የእግዚአብሔርን ታማኝነት የእግዚአብሔርን መልካምነት የምናይበት ነው። እግዚአብሔር በዘኍልቍ መጽሐፍም በሚመራቸው ጊዜ ያችን 40 ዓመት በሙሉ ህዝቡ እኮ አምጿል። አስቡት። አይገባም ተብሏል። ያልገባው በስራ ነው። እግዚአብሔር ህዝቡ አይገባም ቢልም እንኳን ከእሱ ግን አልተለየም። ታውቃላችሁ? የ40 ዓመት ጊዜ ተሰጠው። 40 ዓመት ማለት ለአንድ ሰው የሙሉ ዘመን እድሜ ማለት ነው። አንድ ሰው 80 ዓመት 100 ዓመት ሊኖር ይችላል። በጣም ጉልበታም ሆኖ ኢፌክቲቭ የህይወት ዘመን የሚኖርበት ዘመን ለአንድ ሰው በቁጥር እንደ 40 ዓመት ተደርጎ ይታሰባል። ማለት እድሜያችን ከተወለድንበት ቀን ጀምሮ 40 ዓመት ነው የምንኖረው ማለት አይደለም። ግልጽ ነው አይደለ? ይሄ የጉልበታም ጊዜያችን ሰክሰስፉል ምን ሆነበት። ለምሳሌ አንድ ሰው ከ20 ዓመት ይጀምራል እንበል። ከ20 ዓመት 40 ዓመት ስንጨምርበት 60 ዓመት አይደለ? ከ60 ዓመት እኮ ራሱ በሳይንሱ ካያችሁት ወደ ጡረታ ይገባል አይደለ? ለምን? በጣም ኢፌክቲቭ የሚሆንበት ጊዜ ይቀንሳል። 40 ዓመትን ሙሉ ሰጣቸው። ያችን አልነጠቃቸውም እግዚአብሔር። ልክ ዘፍጥረት ላይ ከመጣችሁ አዳም እና ሔዋን እግዚአብሔር ላይ አመጹ፣ ከኤደን ገነት ተባረሩ። ይህቺን በለስ በበላ ጊዜ ሞትን ትሞታለህ አለው እግዚአብሔር። ኢሚዲየትሊ ግን በስጋው አልሞተም። ረጅምን ዓመት ኖሯል አዳምና ሔዋን። ያ የሚኖሩበትን አልከለከላቸውም እግዚአብሔር። ግን በስራቸው ከእግዚአብሔር ተለይተዋል። በስራቸው ከእግዚአብሔር ተለይተዋል። የእግዚአብሔር ሕልውና ከእነርሱ ተለይተዋል። እሱን ነው የምንመለከተውና 40 ዓመቱን እዛ ሰጣቸው እንጂ እንደ ስራቸው ኢሚዲየትሊ የእስራኤልን ሕዝብ ሁሉ አጥፍቶ ከዛ የቀሩትን ሁለቱን ነበር የሚያስገባው። እንደዛ አላደረገም። ሌላው አሁንም በዘኍልቍ መጽሐፍ ላይ በምንመለከትበት ጊዜ እግዚአብሔር የሥርዓት አምላክ ነው። እግዚአብሔር ኦርደርን በጣም ያምናል። ስለዚህ ኦርደርን፣ ስርዓትን ከእርሱ ልንማር ይገባናል። ኢቭን ዘፍጥረትን ስትመለከቱ እኮ ዘፍጥረት እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። እግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። ከዛ እግዚአብሔር ጨለማ አውጥቶት ነበር ምናምን ምድር። ከዛ ብርሃን ይሁን አለ፣ ብርሃን ሆነ ይልና ኢሚዲየትሊ የተዘበራረቀውን ነገር ሲያስተካክል አይደለም እንመለከተው። አበጀው እግዚአብሔር። አስቀድሞ የተፈጠረው ነገር ግን የተበለሻሸ ነገር ነበረ።
የተበለሻሸ ምድር ቅርጽ አልባ ነበረች። ጨለማ ሙጧት ነበረ። ባዶም ሆኖ ነበር ይላል። ተበላሽቶ ነበር ይላል። ቮይድ ሆኖ ነበር ይላል። ያንን ሁሉ ሲያስተካክል ቦታ ሲያሲዝ እንመለከታለን። ከዚያ በኋላ ነው ድጋሜ ደግሞ የፍጥረትን ስራ የሚሰራው ማለት ነው። የፍጥረትን ስራ የሚሰራው ማለት ሰው ራሱ ከዛ በኋላ የተፈጠረው ዘፍጥረት ምዕራፍ 1:27 ላይ ሲፈጠር እንመለከታለን። መጀመሪያ ግን የተበለሻሸውን ነገር ሁሉ አስተካከለ። እግዚአብሔር የሥርዓት አምላክ ነው። ቤተክርስቲያናችን በሥርዓት የተሞላ ሊሆን ይገባል። መንፈስ ቅዱስ የሥርዓት አምላክ ነው። ብዙ ጊዜ መንፈስ እንደወደደ እንልና በመንፈስ ቅዱስ እናሳብባለን። እንዴ ከመንፈስ ቅዱስ የበለጠ ሥርዓትን የሚወድ አምላክ የለም። እርሱ የሥርዓት አምላክ ነው። መጽሐፍ ቅዱሳችን የሥርዓት አምላክ ነው። ኢቭን ጊዜ ከመቆጣጠር አንፃር እኮ በማንም እናሳብበው። መንፈስ መርቶኝ አይደለም እንለው። የትኛው መንፈስ ነው ይመራል? መንፈስ ቅዱስ። መንፈስ ቅዱስማ የኦርደር አምላክ ነው። ኬዮስ ይሄ ቀውስን በፍጹም አይፈልግም። ስሙዝ ሳይል ነገሮች ሁሉ ሳይለንት በሆነ ነገሮች ስሙዝሊ ሙቭ በሚያደርጉበት ጊዜ ብዙ ግጭት ብዙ ጩኸት ባለበት አይደለም እንደውም መንፈስ ቅዱስ የሚሰራው። መንፈስ ቅዱስ እንደውም ነገሮቻችን እስኪረጋጋ ድረስ ይጠብቀናል። እንደዛ ካደረገን የሥርዓት አምላክ ነው። በጣም ነው የሚገርማችሁ እነዚህን መጽሐፍቶችን የቶራ መጽሐፍ ወይንም ፔንታቱክን 5ቱን የሙሴ መጽሐፍት በመታነቡበት ጊዜ ኢቭን የመቅደሱን አቀማመጥ ሌዊን ሲነግረው አደራደሩ ኢቭን ማደሪያ ድንኳኑ በሚያድርበት ጊዜ በሚያርፍበት ጊዜ የሚያድሩበት እንኳን መስመር አላቸው። አንዱ ነገድ በዛ በኩል ይላል፣ አራቱን በዛ 3 ነገድ እንደዚህ ይሰለፋል። ከዛ ደግሞ በግራ የሚሆነው፣ ከዛ በቀኝ የሚሆነው፣ ከዛ በፊት የሚሆነው፣ ከዛ በኋላ የሚሆነው ተቀምጦለት ነው። ዛሬ በዛኛው አማረን ቢል ማደር አይችልም። እዛ ሄዶ እዛ መግባት አይችልም። አይገርማችሁም? አይቻልም። የትኛው ነገድ የቱ ጋር መቆም እንዳለበት አስቀምጧል እግዚአብሔር። አሰላለፋችን በጣም ስርዓት ሊሆን ይገባል። በእውነት ትምህርት ከነዚህ መጽሐፍ ይገኛል። አዎ በደንብ ይገኛል። ቤተክርስቲያን እኮ አሁን ታላቅ ጥበብ ያለው ኤፌሶን 3:10 ላይ እንደታ ለቤተክርስቲያን የተሰጠው ልዩ ጥበብ ይላል አይደለ? የሚያስደንቅ ጥበብ። ይሄንን ጥበብ ኢቭን እኛ እኮ በመካከላችን ያለ የእግዚአብሔር መንፈስ ራሱ ማን? ኢየሱስ ክርስቶስ አይደለ? የኛ ጥበብ የሆነው የእግዚአብሔር ጥበብ የእግዚአብሔር ኃይል የሆነው ኢየሱስ ክርስቶስ ለኛ የተገለጠልን። እነርሱ ግን እኛ ያገኘነውን ጥበብ ያህል ሳያገኙ እንኳን እንዴት በእግዚአብሔር ጥበብ እንደተጓዙ ትመለከታላችሁ። ያ እግዚአብሔር በጥበብ በጣም ሊድ ያደርጋልና ኦርደር የሥርዓት አምላክ ነው። እና መቁጠሩ ጋር ከመጣን ምን እንማራለን ካለን የእግዚአብሔርን ሥርዓት እንማራለን። መቁጠርን በነገራችን ላይ ባልተቆጠረ ነገር ራሳችንን መመዘን አንችልም። ባልተቆጠረ ነገር ያንን ስንል ግን የመንፈስ ቅዱስን ሥራ ደግሞ እንገድባለን ማለት አይደለም። ሁለቱ ናቸው ማለት እዚህ ጋር አለቀ ተዘጋ ምንለው አይደለም። ለመንፈስ ቅዱስ ምን አለ? ስፍራ አለን፣ ቦታ አለን። ሁለቱን ባላንስ ልናደርግ ይገባናል። በነገራችን ላይ ጽንፍ የለቀቀ ነገር ሁሉ መንፈሳዊም አይደለም ከእግዚአብሔርም አይደለም። ጽንፍ የለቀቀ ነገር ሁሉ የመንፈስ ቅዱስን ሥራ በሕግና በሥርዓት መልሰር ካለን ትክክለኛ አይደለም። አይ መንፈስ ቅዱስ ነው ብለን ሥርዓት እንልቀቅም ብንል ከእግዚአብሔር አይደለም፣ መጽሐፍ ቅዱሳዊም አይደለም። ባላንስ መጽሐፍ ቅዱሳችን በጣም ባላንስድ የሆነ መጽሐፍ ነው። በነገራችን ላይ እንቀጥላለን።